ማርሸት ፀሐዩ በዝናቡ ልንገረው እንዴት ታገተ? በማን ታገተ? እንዲታገት ትዕዛዝ ያስተላለፈው ማን ነው? ምንድነው የሆነው? አስረስ ማረን ለማጥፋት በህቡ እንቅስቃሴ የጀመረው ዝናቡ ልንገረው የአስረስ የቀኝ እጅና የቅርብ ቤተሰብ የሆነውን ማርሸት ፀሐዩን በዋሽራ በሚባል አካባቢ አግቶታል። ዋሽራን እነግራችኋለሁ ምን እንደሆነ። ዋሽራ ምን አይነት ባህሪ ያለው በኋላ አነሳላችኋለሁ። ምንድነው የሆነው? በአስረስና በዝናቡ መካከል ያለውን ልዩነት ለመፍታት ሽማግሌዎች የአፋብን ሽማግሌዎች የሚባሉ አሉ። እዚህ አሜሪካን ሀገር አውሮፓ ምናምን ያሉ እነ ሻለቃ ዳዊት እነ አምባሳደር ብርሃኔ የሚባሉ አቶ አንዳርጋቸው ጽጌ ሰባት አማካሪ ሽማግሌዎች የሚባሉ አሉ። እነሱ አስረስንም ያገኛሉ፣ ዝናቡንም ያገኙታል። ካገኟቸው በኋላ ልዩነታችሁን ፍቱ፣ በአስረስና በዝናቡ መካከል ያለው ልዩነት መፈታት አለበት ይሏቸዋል። አስረስ ይስማማና ከቴዎድሮስ ወታደራዊ እዝ አስተዳደር ኃላፊ ከሆነው ማንችሎት ከሚባለው ጋር ይነጋገራል። ማንችሎት የሚባለው የወታደራዊ ኃላፊው ነው የዚህ የቴዎድሮስ እዝ። ስለ ዋሸራ እመጣለሁ። ዋሸራ ከዛ ማንችሎት የሚባለው ለአስረስ ግድ የለም ማርሸት ፀሐዩ ይምጣ ላከው፣ እኔ ኃላፊነት ወስጄ እቀበለዋለሁ፣ ከዛ ውይይት እናደርጋለን፣ ድርድር እናደርጋለን ይባባሉ። በነገራችን ላይ አስረስ ያለበት ቦታና ዝናቡ ያለበት ቦታ አስረስም ወደ ዝናቡ አይሄድም፣ ዝናቡም ወደ አስረስ አይመጣም። አይመጣጡም። እና በቃ አስረስ ማንችሎትን ያናግረውና አይነጋገሩም ሁለቱ። ማንችሎት የሚባለው ወታደራዊ አዛዡ ቃል ይገባል፣ ማርሸት ይምጣ እኔ አስተናግደዋለሁ ብሎ ማለት። ማርሸት ፀሐዩን ወደ ዋሽራ ይልከዋል። ዋሽራ ሲደርስ ዝናቡ ልንገረው ያግተዋል። አግቶ ወደ እስር ቤት ይወስደዋል። ለምን ወሰደው፣ እንዴት ወሰደው የሚለውን እመለስበታለሁ። ግን ይሄ ዋሽራ የሚባለው ኦልሞስት የዘመነ ካሴ ጓንታናሞ ማለት ነው። የዘመነ ካሴ የዝናቡ ጓንታናሞ ማለት ነው። ጓንታናሞ በቃ ቲፒካሊ ጓንታናሞ ማለት ነው ዋሸራ። ያሳዝናል። በሌላ ነገር ነበር የምናውቀው ይሄን ቦታ። ማንኛውም አይነት ስቃይ የሚካሄድበት ቦታ ማለት ነው። ከጓንታናሞ የሚያለፈ ማለት ነው። ሻቢያ ነው እስር ቤቱ እንዲሰሩ ያደረጋቸው። የሻቢያ ሰዎች ናቸው ስትራክቸሩን የቀረጹላቸው፣ ሞዴሉን የቀረጹት። የእስር ቤቱም ባህሪ ከሻቢያ ነው የወሰዱት። ያሳዝናል። የቅኔ መቀኛ ቦታ የሆነ ቦታ እንዲህ ሲሆን በጣም ነው የሚያሳዝነው።
ሻቢያ ነው ዲዛይን ያደረገው እስር ቤቱንም ማለት ነው ሲነግሩኝ በጣም በጣም ይገርም ነው። ምንድነው እስር ቤቶቹ መሬት ውስጥ ነው ያሉት። ሻቢያ እንደሱ ነው። ሻቢያ ይሄ የፖለቲካ እስረኞችና የወታደራዊ ምናምን ደህንነት እስረኞችን እኮ እንትን ላይ የለውም፣ እስር ቤት የለውም፣ እንደዚህ የሚታይ እስር ቤት የለውም። ሁሉም እስር ቤቶች ከመሬት በታች ናቸው። ለዚህ ለወታደራዊ ለምናምን ከመሬት በታች። ከመሬት በታች ሲባል ደግሞ ዳውንስቴርስ እንትን ምናምን እንደማለት እንዳይመስላችሁ። ምናልባት ወክ ልታደርጉበት ሁሉ ትችላላችሁ። በዛ መሬት ላይ ልትሄዱበት ትችላላችሁ። ከስር ያለው እስር ቤቱ ነው። ከላይ ስታዩት ምናልባት ቁጥቋጦ ምናምን ድንጋይ ምናምን ልታዩት ትችላላችሁ። ኦልሞስት ከምድር በታች መኖር ማለት ነው። ዲዛይን ያደረገላቸው ሻቢያ ነው። እዛ እስር ቤት ነው የከተቱት። ማናት የምትባለው የደፈሯትም እዛ ነው። አስካለ ደምለይ ነው አስካለ የምትባለው ባልደራስ የነበረችው። አሁን ምን እንደሆነች የት ደረጃ እንደደረሰች አላውቅም። አስካለን ታቋታላችሁ። ከእስክንድር ጋር ታስራ የነበረች ባልደራስ በነበረን ሰዓት። ያኔ ግን በጣም ማረሳው ድጋሚ ነው የምናገረው፣ ምናልባት አዲስ ለሆናችሁ ሰዎች አስካለ ስትፈታ በተለይ ጀርመን ያለው ዲያቆን ነኝ የሚል እብድ የእስክንድር ደጋፊ ነበረ፣ ቋሚ ደጋፊ ነበረ። ይዛኔ ልጅቷን ኦህዴድ የላካት እስር ቤት እስክንድርን እንድሰልል ኦህዴድ የላካት ኦሮሞ ናት ብሎ ነው በአደባባይ የሰራው ፕሮግራም። በነገራችን አስካለ ደምሴ የምትባል ኦሮሞ ናት፣ እስር ቤትም የላካት ኦህዴድ ነው። ስትሰልል የነበረውም እስክንድር ነው ብሎ እስክንድርን ነው ብሎ የእስክንድርን ከፍ አድርጎ ልጅቷን ፈጥፍጦ ሰላይ አድርጓት ነበር። ልጅቷ ደግሞ ፋኖ ሆና ስትገባ ጀግኒት ሆነች። ከዛ በኋላ የአማራ የዘረኛው ሚዲያ እንደዚህ ነው። በነገራችን ትላንትና ኦነግ ያለ ሰውዬ፣ ትላንት ሰላይ ያለ ሰውዬ ዛሬ ደግሞ ጀግና ያደርጋል። ጥቁር ጥቁሯን ማለት ነው። የምን ነጭ ነጯን ነው? ጥቁር ጥቁሯን ነው። ስለዚህ እቺ ልጅ እዛ ገብታ አሁን ስምጥ ትግባ እምጥ የሚታወቅ ነገር የለም። አንዳንዶች በጣም ያልሆኑ ነገሮች ነው የሚያወሩት። እሱን እዚህ ማምጣት አልፈልግም። በዚህ ደረጃ ያለ እስር ቤት ነው ዋሸራ የሚባል ኦልሞስት የነዘመነ የናስረስ ጓንታናሞ ማለት ነው። እዛ አስገብተው ነው አስካለን የተጫወቱባት። ይሄ ነው ለውጥ የሚያመጣው። ስማ የአማራ ልሂቃን ስሙ፣ እዚህ የምንናገረው አንድም ጠብ ያለች ነገር የለችም። አንድም እነዚህ ናቸው ለውጥ አምጥተው 4 ኪሎ ገብተው የአያቶቻችሁን ዙፋን የሚያስጠብቁላችሁ። ማንም አሁን ሴት ምናምን እኔ ለሴቶች ጉዳይ የተሸለመችው ልጠይቃት ማዛ መሐመድ አንድ ቀን ስለ አስካል አውርተሽ ታውቂያለሽ? በዚህ አጋጣሚ በአደባባይ ልጠይቅሽ፣ ስለ አስካል አውሪ፣ አለዛ ለአሜሪካ መንግስት ሪፖርት አድርጉባት። ማዛ በሴቶች ጉዳይ እንዴት ልትሸለም ትችላለች ብላችሁ ሪፖርት አድርጉባት። ባይዘው አንድ ቀን አስካለ ደምሴ ስሟን አንስታ በሴቶች ጥቃት በሴቶች ምናምን ተሸለመች የተባለችው ማዛ መሐመድ አስካለ ደምሴን ለአንድ ቀን አንስታታለች ወይስ አስካለ ሴት አይደለችም? አይደለችም። አስካለ ደምሴ ሴት አይደለችም። እንዴ ልትሸለም ይቻልሽ? እንደሱ ከሆነ በነ ብርቱካን ስቶሪ እንደዛ አይነት ስቶሪ ክሬት ተደርጎ አሁንም ቢሆን
በይፋ ነው መጠይቃት። ቆርጣችሁ አውጡት ከፈለጋችሁ። እንደ ማዛ መሐመድ አይነት ሰዎች በዛ ዙሪያ ያላችሁ ሴቶች ስለ አስካለ ደምሴ ውጡና አውሩ። አለዛ ዲዘርቭ አታረግም ይሄን ሽልማት ብላችሁ ስቴት ዲፓርትመንት ላኩት ትችላላችሁ። በነገራችን ላይ ሪኮንሲደር ያርጉት ሌላ ጉዳይ ነው። ዲዘርቭ አታረግም። አንደኛ በውሸት የተመረከዘ ነው። ሁለተኛ ሰዎችን ነጣጥላ ነው። ጨካኝ ናት። የመጨረሻ ጨካኝ ናት። እሷ ሰማይ የምትሰቅላቸው ናስረስ ሰማይ የምትሰቅላቸው ነዘመን ጓንታናሞ አቋቁመው ዋሸራ ላይ የሰማነውም ያልሰማነውን ወንጀል ይፈጽማሉ። ከሰማነው ደግሞ ያልሰማነው ይበልጣል። ልንገራችሁ፣ ከሰማነው ያልሰማነው ይበልጣል። ስለዚህ ዋሸራ ማለት ከምድር በታች የተቆፈረ ማታቁት ስታዩት ዝም ብሎ ተራ መሬት የመሰለ የሻቢያ ሮል ሞዴል የተደረገ ኦልሞስት የጓንታናሞ አይነት እስር ቤት ነው ያለው። የማይፈጸም ግፍ የለም ዋሸራ ላይ። እህልም ሽጦ ሲመለስ ከኪሱ የዘረፈው መንግስት የለም። አሁን ነው በገዛ ልጆቹ እየተዘረፈ ያለ። ልጨምር ለወንድሜ ደጋፊ ስለሆንክ ማለት ነው። ይህን ነገር ያዘውና ውሸት ከሆነ የምትጠይቀኝ የካህን ምሽት ዋሸራ ላይ አልተደፈረም። ሸበላይ መካማቱ ገራ ጩጮ እየሰማኝ ነው አይደለ? ዋሸራ ላይ ካህኑን ምሽት አምጥተው ደፈሩበት። ልብ ብለህ ስማኝ። ይሄ ነገር ይኸውልህ ውሸት ከሆነ ማለት ነው እኔ ማስረጃ ስለማመጣልህ ሰውየውንም ሰትዮቱን በቪዲዮ ስለማመጣልህ ነው። የካህኑን ምሽት ደፈሩበትና የግፍግፋቸው ካህኑን አስጠርተው ምሽትህ እንደዚህ ረክሳለች አርክሰናታልና ቤተክርስቲያን ገብተህ እንዳቀድስ አሉት። እንደገና እነሱ ተመልከት፣ የአማራ ነፃ ውጭ ማለት ነው። እኔ እኮ ከኔ ችግር የለም እሷ እንደዚህ ከሆነች እኔ ገዳም ሂጅ እኖራለሁ እንጂ ሌላ ሚስትም ትላለህ። ቅዳሴንም ካላችሁኝ እሺ። እነሱ ደፍረው ቤተክርስቲያኑ ከልክለው መንገራቸው ግን አንዳንዴ አመሰግናለሁ። ያ ካህን ግን ገዳም ሂዶ መንኩሶ መጥቶ አርበኛ ተፈሪ ካሳውን ያውቃል፣ ማርሸት ያውቃል፣ ዝናቡ ያውቃል። ተፈሪ ካሳውን በወቅቱ ማለት ነው አሁን መልካም የሰራን መልካም አመስግነን ነው የምታልፍ። አመሰግነዋለሁ። ካልተረሸነ ብሎ እየተፈለገ ያለ ማርሸትና ዝናቡ አስጠፉት። ደቡን ያለ ያልሽ ያ ሰውየም ገዳም ገብቷል። ያቺ ካህን ምሽትም ይኸው የዱርዬ መጫወቻ ሆነች። ስልጣኑን አስጣሉት። እንደዚህ የሚያረክ ሴት አለ? ማን አደረገን እንደዚህ? ይሄ ነው እኮ ነፃ የሚወጣ። ይህን ደፋሪ ነፃ አውጡ አሾልኮ ሰዶ ፍቅሩ ሙሉ ሲመጣ እናትና ልጅ ደፍሮ መጣል። ተመልከተው፣ ትግሉ እየጠራ ነው ይላል። ትግሉ ግን ይኸውልህ እንደዚህ አይነት ጉድፋም ነው የያዘው። ቀደም ሲል ምናልባት ረዳት ፕሮፌሰር አንተም የሰማችሁ ነው፣ ዋሸራዎች እየሰማችሁ ነው። እንዲህ ነው የሚፈጸመው። ቄስ ትዳር ይዞ እየኖረ ነው። ሚስቱን ቀሙት። ዋሸራ ላይ ደፈሯት። ከደፈሯት በኋላ እንዴት ቄስ ሆነህ የተደፈረች ሴት ጋር ተመልሰህ ትሄዳለህ ብለው አሉት። አይ እኔማ ወደ እሷ ከሚሄድ ገዳም ልግባ አላቸው። አልበቃቸውም። ሊገሉት ፈለጉ። አምልጧቸው ሄደ። የረዱት ሰዎችን አንስቷቸዋል። ሴትዮዋን የደፈሯትን መጫወቻ እያደረጓት። ይሄን ነው እየሰማ ያለው። የአማራ ሊቃን እየሰማችሁ ነው? ጆሮአችሁ በደንብ እየሰማ ነው ወይስ እዚህ ጋር ሲደርስ አንዳንዶቻችሁ ነጥሮ ያመልጣችኋል?
የአማራ ክልል እምነት የሚያከብር ህዝብ፣ ሃይማኖት ፈርሃ እግዚአብሔር ያለው ህዝብ በዚህ ደረጃ በልጆቹ ሃይማኖት አባትን እንደ ትልቅ አባት የሚቆጥር አንገቱን ደፍቶ የሚሄድ ህዝብ የኩራት ምንጭ ነው። ይሄ ዋሸራ ላይ እየተደረገ ያለው የደስታ ምንጭ ነው። አስደሰታችሁ? ይሄ ነው ትግል፣ መጨረሻው ይሄ ነው። ዋሸራ እየሆነ ያለው ከተነገረው ያልተነገረው ይበልጣል። ስለዚህ ዋሸራ ወሰዱት፣ ታሰረ ማለት ነው። የነ ዘመነ ጓንታናሞ ታሰረ። በማርሸት መታገት ላይ የዘመነ ሚና አለበት ወይ ብዬ ጠይቄያቸው ነበር። ዘመነ ንጹህ ነው ወይ ብዬ ማለት ነው። ዘመነ ካሴ ዝናቡ ልንገረው የተወሰነ ቅሬታ በዘመነ ላይ ቢኖርበትም እንደውም የቅሬታው መነሻ እና አስረስና ቤተሰቦቹን ይዘሃል የሚል ስለሆነ ዝናቡ ያለ ዘመነ አንዳችም ነገር አያደርግም ነው ያሉት። ቅሬታ አላቸው፣ በልዩነት አላቸው። ነገር ግን ዝናቡ ልንገረው ያደረገው ድርጊት ዘመነ ያውቀዋል፣ ያለ ዘመነ ትዕዛዝ የተፈጸመ አይደለም ነው የሚሉት። ሰው ዘመነ አለበት ባለኝ መረጃ። እንዲህ ናቸው። ዝናቡ ሽማግሌዎቹ አንዳንዶቹ አግኝተውት ነበር። እዚህ ውጭ ሀገር ያሉት ሽማግሌዎች ማለት ነው። ይሄ ጦር መሳሪያ ከኢሳያስ የሚያስማሙ ጦር መሳሪያ የሚገዙ ከሻቢያ ጋር ሊንክ የሚፈጥሩ ከቲፒኤልኤፍ ጋር ሊንክ የሚፈጥሩት እና አንዳርጋቸው ቅድም የጠቀስኩላችሁ ሰዎች አግኝተውት ነበር። ዝናቡ ምንድን ነው ያላቸው? ዝናቡ አስረስና ማርሸት ፀሐዩ ከብልጽግና ባለስልጣናት ጋር እንደሚገናኙ መረጃዎች ነበረን። አሁን ከስልካቸው ውስጥ ይህንን አግኝተናል። ይሄ የዝናቡ ምላሽ። አስረስና ማርሸት ባንደርስባቸው ኖሮ በቅርብ ጊዜ ወደ ብልጽግና ሊገቡ የተደራደሩበት ነገር የስልክ መረጃ አግኝተናል። እንደሄዱ ከማርሸት ስልኩን የቀሙት፣ ስልኩን ቀምተው ወደ መበርበር ነው የገቡት። ስልኩን ቀምተው ሲበረብሩ አገኘን ያሉት ማርሸትና አስረስ ከመንግስት ኃላፊዎች ጋር እንደሚነጋገሩ፣ የነሱ ጥርጣሬ ደግሞ በቅርብ ጊዜ ውስጥ ባንደርስባቸው ኖሮ ወደ መንግስት ይገቡ ነበረ ነው ያሉት። ይሄ ለሽማግሌዎቹ ነግረዋቸዋል። ይህንን ስልክ ግንኙነትም ለሊቀመንበራችን ነግረነዋል ነው ያሉት እነ ዝናቡ ማለት ነው። እና ይሄንን እያያችሁ ነው ወይ ፍቱ የምትሉ ነው የሚል ጥያቄ ነው ያነሱት። ስለዚህ ከማርሸት ፀሐዩ ስልክ ውስጥ አስረስና ማርሸት ከመንግስት ባለስልጣናት ጋር ሲነጋገሩ በቅርብ ጊዜ ምናልባት ወደ መንግስት ሊገቡ እንደሚችሉ ስላወቅን ነው። ይሄን ለሽማግሌዎቹ ነግረዋቸዋል። እውነት ነው እውነት አይደለም ማቀው ነገር የለም። ሽማግሌዎቹ መልሰው አስረስን ለማግኘት እንደሞከሩም ሰምተናል። አስረስ አልካደም።
ባለን መረጃ። ነገር ግን ምንድነው ያላቸው? ይሄ እኮ የወሰነው ነው ያቃል ዘመነም ከባለስልጣናትም ከሌሎቹም ጋር አማራ ክልልን ስጡን፣ መከላከያን ከአማራ ክልል አስወጡ ብለን ተነጋግረናል። ይሄ የሚታወቅ ነው የሚል አልካደም። አልተገናኘው የሚለው አልካደም። ከማጋ እንደተገናኘ እንግዲህ ለወደፊት እንሰማለን። እና ስረስ አላቅም እንዳልኳችሁ መረጃ የለኝም። ነገር ግን እኛ መከላከያ ከአማራ ክልል እንዲወጣና አስተዳደሩን ለኛ እንዲያስረክቡን ነው ከብልጽግና ባለስልጣናት ጋር የተነጋገር ነው የሚል መረጃ ነው የሰጣቸው። ያም ሆነ ይህ ዝናቡ የስልክ መረጃ ይዣለሁ ነው ያለው። እና ስረስ እነ ማርሸት ባንደርስባቸው ኖሮ ወደ ብልጽግና ወደ እንትን የሰላም አማራጭ ብለው ይገቡ ነበር ብሎ ማለት። ይሄ እንግዲህ ሽማግሌዎቹ በጣም ነው የደነገጡት። ማርሸት ፀሐዩ እናገኘው ብሏቸው ነበረ። ዝናቡ አልፈቀደም ዝናቡ። ስለዚህ ይሄ አንዱ ተጨባጭ የሆኑ መረጃዎች ናቸው። በአጠቃላይ ግን ምንድነው እየሆነ ያለው? ምንድነው እየተካሄደ ያለው? ሽማግሌዎቹ ደንግጠው ዝም ነው ያሉት። ለሚዲያዎቹ ያስተላለፉት አጀንዳ እናርገው ብለው አስተላልፈዋል። አሁን እነዚህ ሰኔና ሰኞ ገበያ ተገጣጠመባቸው ያሉትም እንዲወጡ ከዚህ ነገር ከአጀንዳው እንዲወጡ እናረሳሳው፣ አጀንዳውን ሌላ ነገር እናምጣና አየሩን እንሙላው፣ አሸነፍን፣ ድል አረግን፣ እንዲህ ቦታ እንዲሆነ ምርጫ እንደዚህ ያደረግን ምናምን የሚል ቶሎ ብለን አጀንዳ የማስቀየስ ስራ እንስራ ወደሚል ገብተዋል። በኋላ አነሳላችኋል። ሽማግሌዎቹ ግን በጆሮአቸው የሰሙት ዝናቡ የነገራቸው፣ ዝናቡ ልንገረው፣ እኛ የስልክ መረጃ ከማርሸት ፀሐዩ ላይ ከመንግስት ባለስልጣናት ጋር ሲነጋገሩ የስልክ መረጃ አለን ብሎ በአጠቃላይ ምንድን ነው እየሆነ ያለው የሚለውን ነገር እንደው ራሳችሁን እንድትመለከቱ በተለይ የአማራ ልሂቃን ቆም ብላችሁ እንድታስቡ ነው እኔ ፕሮግራም እየሰራ ያለሁት። ለእነዚህ ለጽንፈኞቹ ለዘረኞቹ አይደለም እየሰራ ያለሁት። እነሱ ኦልሬዲ ሄደዋል። እንደነሱ ይሄ ባዳፕል ቲዮሪ እንደሚባለው እንዳትበከሉ ነው እየሰራ ያለሁት። እየመረራችሁም ቢሆን እንድታዳምጡ ማለት ነው። ከዛ ቼክ አድርጉ። ኤርሚያስ የሚያወራው ልክ ነው ልክ አይደለም፣ መዋቅር ካላችሁ ምን ካላችሁ በመዋቅሮቻችሁ ቼክ አድርጉ። ምንድነው እየሆነ ያለው? አንደኛ ቅድም እንዳነሳሁት በዘመነ ወአስረስ ወይም አፋብን ድርጅት ውስጥ እየታየ ያለው መሰነጣጠቅ፣ መታገድ፣ መገዳደል ተባብሶ ቀጥሏል። ይሄ አንደኛው ነው። እኔ ሳነሳላችሁ 6 ቦታ ነበረ ተሰነጣጥቀዋል ያልኩት። 6 አይደለም ኤርሚያስ 16 ነው ማለት ጀምረዋል የውስጥ አዋቂዎች። ስድስትም ለኔ በቂ ስለሆነ ለምሳሌ ጎጃም የሚባለው ብቻ 4 ቦታ ተሰንጥቋል። የጎጃም የነዘመነ 4 ቦታ ነው የተሰነጣጠቀው። ባለፈው ማስጨላችኋል። አንደኛው ወደ አንደኛው የማይሄድበት ባይዘው የተሰነጣጠቀ ሲባል በአካባቢው ነው የተሰነጣጠቀው። አንደኛው አካል ወደ ሌላኛው መሄድ አይችልም፣ መጓዝ አይችልም፣ አልፎ መሄድ አይችልም። እንደ ይሄ አንበሳ ባህሪ ያለው ይባላል። አንበሶች ናቸው እያልኩ አይደለም። በጣም መጥፎ ባህሪው አንበሳ እንትን ግዛት ያሰምራል። ሰምታችሁ ከሆነ በጣም የአንበሳ መጥፎ ባህሪ ከሚባለው አንዱ እሱ ነው። ኤሪያው ላይ ያሰመረው ኤሪያ ላይ ሌላ አንበሳ እንዲገባበት አይፈልግም።
አንበሶች ናቸው ደግሞ እንዳቱ ሌላ ማን አለ እንደ ክፉ እንስሳ ሆኖ ኤሪያ የሚያሰምር እና ከአንበሳም ክፉ ባህሪውን ወርሰዋል እነዚህ ሰዎች። በጣም ጸያፍ ባህሪው ግዛት አስምሮ በዛ ግዛት ሰው እንዲገባበት አይፈልግም ይባላል። ወደ 4 ቦታ ተሰነጣጠቁ ሲባል የሐሳብ ብቻ አይደለም የአካባቢም ነው የአሰላለፍም ነው። ዝንጀሮም እንደዛ ነው፣ ተኩላም እንደዛ ነው። አንዱ ተኩላ ወደ ሌላኛው ተኩላ መግባት አይችልም። ቀበሮም ቀበሮ፣ ዝንጀሮ፣ ተኩላ ብላችሁኛል። እንግዲህ እኔም ያነበብኩት አንበሳን ስለሆነ ነው። ለማንኛውም ጎጃም ብቻውን እንደ ናሙና ብንወስድ ወደ 4 ቦታ ነው የተሰነጣጠቀው። አንደኛ የዘመነ ቨርሰስ አስረስ አንዱ እሱ ነው። ዘመነና አስረስ አንድ ላይ አይደሉም ያሉት። አንድ ላይ ሆነም ቢሆን ተለያይተናል። ዘመነ አስረስ ያሴረበትን ነገር አውቋል። በነገራችን ላይ በደንብ ገብቶታል። at the end of the day የሆነ ነገር ቢመጣ አስረስ ዘመነን እንደሚያጠፋው አውቋል። ዘመነ ደግሞ የዘመነን ካራክተርም ነግሬያቸዋለሁ፣ ፐርሰናሊቲውንም ቢሄቪየሩንም ማለት ነው። በጣም ዲፕሬስድ የሚሆን ለ15 ቀን በር ዘግቶ የሚቀመጥ አብኖርማል የሆነ ካራክተር ያለው በዙሪያው ጠንቋዮችን የሰበሰበ በበርካታ ሚስቶች የታጀበ በበርካታ ልጆች የታጀበ ሰው ነው ዘመነ። ከምትገምቱት በላይ እኮ ኋላ ቀሮች እኮ ነው አልዋይዘው። ከምትገምቱት በላይ ጠንቋዮች አላቸው። እነሱ ጠንቋይ አይሏቸውም። የነዚህ የትንቢት ተናጋሪ ነው የሚሏቸው፣ በረኸኞች ነው የሚሏቸው አሏቸው ጠንቋዮች። በነዛ ጠንቋይ ነው የሚሰማራው። ቴዎድሮስ ነህ ብለውታል። ከእናትህ ማፀን ስትወለድ ንጉስ ነህ ብለውታል። ጠላቶች የቀረበው ሰው ሁሉ ጠላት። እስክንድርን ያሳደደው በዛ በሌላ አይደለም። እስክንድርን በረኞቹ ነግረውት ነው። ያንተን ቦታ ያንተን ቴዎድሮስ የሚጻረረው እስክንድር ነው ብለውት፣ ቴዎድሮስነትን ታጣለህ፣ በምስር ወጥ እንዳትሸጥ፣ ሰው ምስር ወጡን አስወግድ ነው ያሉት። ስለዚህ በዙሪያቸው ኋላ ቀር የሆነ የጥንቆላ በብዙ እንደዚህ አሁን በጥንቆላ ብዙዎችን ከበውት የሚውል ሰው ነው። አስረስ ደግሞ ከሞላ ጎደል ፖለቲካሊ ክፉ ነው እንጂ ኮንሽየስ ነው። መነሻችን አማራ መድረሻችን አማራን ክራፍት ያደረገው እሱ ነው። ኤንድ ጸረ ይሄ ኦርቶዶክስ ውስጥ በኦርቶዶክስ የሚነግደው አካል ሞዓ ተዋህዶ ጸረ ሞዓ ተዋህዶ ነው አስረስ። ያኛው ደግሞ ፕሮ ሞዓ ተዋህዶ ነው። ሃይማኖትም አለው እዚህ ውስጥ፣ ዝም ብሎ እንዳይመስላችሁ ሃይማኖትም አለው። ስለዚህ አንዱ ልዩነት ከዚህ ጋር የተሳሰረ ነው። ዘመነ ቨርሰስ አስረሳል። ሁለተኛው ማርቆስ የሚባለው ነው። ማርቆስ የሚባለው አገው ምድርን ይዞ ነው ሄደው። ይሄ አገው የኛ ነው ምናምን የሚል አይነት ሰው ነው ማርቆስ የሚባለው። ያው በስም ነው እየተናገርኩ ያለው። ሶስተኛው ዝናቡ ልንገረው ነው። ዝናቡ ቅድም የነገርኳችሁ ነው። ደጋ ዳሞትን ይዞ የሚንቀሳቀስ ዳሞት ምናምን የሚባል ዳሞቶች የሚል አስኳሉም ዳሞት ያደረገ ነው። አራተኛው የዘመነ ፍጹም ታማኝ የሚባል ቡድን አለው። እንደ ሪፐብሊካን ጋርድ አይነት የሚባሉ ታማኝ ጦር የሚባል ማለት ነው። ይሄ ብዙዎቹ አካላቶች እንደዛ አይነት ነገር ይፈጥራሉ። የዘመነ ሃርድኮር ደጋፊ የሚባል ቡድን አለ። ይሄ ቡድን ደቡብ፣ ሰሜን ሜጫን የያዘ ባህር ዳር ዙሪያን የያዘ
ጢስ አባይን የያዘ አቸፈርን የያዘ ነው። እዚህ አካባቢ ውጭ ሀገርም እነ ፋሲሌን ያለምን የያዘ ማለት ነው። ይሄ አንዱ በባህር ዳር ዙሪያ በሜጫ ዙሪያ ያለ በደቡብ ሰሜን ሜጫ የሚባለው ያለ ቡድን ነው። ሶ 4 ቦታ ተሰነጣጥቋል። የት በትንሹ ነው። እንደ ናሙና ልስጣችሁ ብዬ ነው። በጂኦግራፊ እንኳን 4 ቦታ የማይገናኙ ሰዎች ማለት ነው። ከዛ አሰላለፉን ሲጨምሩ ቲፒኤልኤፍ አለ በአንድ ወገን፣ ሻቢያ አለ በሌላ ወገን፣ ጸረ ቲፒኤልኤፍ አያዋጣን የሚሉ አሉ፣ ከሻቢያ ጋር ብቻ እንጣበቅ የሚሉ አሉ፣ የአማራ ጥያቄ ለእንያዝ የሚሉ አሉ። እንደዛ ደግሞ ወደ ሐሳብ ስትገቡ የሐሳብ ያሰላለፍ ችግርም ልዩነትም አለ ከጂኦግራፊ በተጨማሪ ማለት ነው። የሃይማኖት ልዩነትም አለ። ቅድም እንዳነሳሁት እነዘመነ ንጉስ ትሆናለህ ስላሉት ቴዎድሮስ ትሆናለህ ስላሉት የሞሃ ተዋህዶ የሚባለው ክንፍ ዋነኛ አቀንቃኞች ናቸው። እና አስረስ ደግሞ ከነ ማዛ መሐመድ የምትመራው ቲም ጋር አብረው ሆነው ይሄ ሞሃ ተዋህዶ የሚባለው አካል መጥፋት አለበት ብለው የሚያስቡ ናቸው። ሌላ አይነት ነገርም አላቸው። ሌላ አይነት የሃይማኖት ሴክት አለ እዛው ጎጃም ውስጥ ቅባት ምናምን ይባላል። ስለዚህ የሃይማኖቱም አብሮ ነው ያለው ማለት ነው። የነዚህ ድምር ውጤት ነው። በተለይ የሃይማኖት ይዘቱ በጣም በጣም የሚያስፈራ ደረጃ የደረሰ ነው በነገራችን። ነፃ ያልወጣ ነፃ ውጭ የሚወደድ ተርም ነው። ለምን ታውቃለህ? አንደኛ ከግል ፍላጎቱ ነፃ አልወጣም። ከግል ፍላጎቱ አሁን ሰማው አንተ ለህዝብ ነው የምታገለው ስትል አቶ ኢንዶፍ ዘዳይ የሆነ የምታሸንፍ ከሆነ የሆነ ኃላፊነት ምናምን ቢኖር የሚገርም አይደለም አይደለም። እነዚህ ሰዎች ግን አንዳንዶቹ ቴዎድሮሳውያን የምትላቸው አይነት በቃ ይሄ ዘመኑ አልቋል ምናምን እያሉ መመኑን በየአጥቢያው በውስጥ ለውስጥ የሚያስፈራሩና እነሱ ነገስታት ሊሆኑ እንደሚችሉ የሚሰሩ እና የትኛውንም እነሱን የሚመስል ሰው ካገኙ ማጥፋት የሚፈልጉ አሁን ጎንደር አካባቢ ያለ አንድ ሳሚ የሚባል ውርጋጥ ይቅርታ ለቃሉ በጣም እንደዚያ ነው ፊልም የሚደረገው። ገንዘብ የሚሰበሰብለት ከየአጥቢያው ይሄ አስራት በኩራት የሚባል አለ ምዕመናን እንደ ቤተክርስቲያን የሚያወጡት እሱ ቀርቶ ለሱ የዲሽቃ መግዣ ምናምን ነው የሚደረገው። እዚህ በተጨማሪ እዚህ ውስጥ እዚያ ቋራ አካባቢ ነው ቤዙ የሚሰራቸው ይሄ የህገወጥ የሰዎች ዝውውር ምናምን እንዳሉ ሆነው ማለት ነው። እንደነዚህ አይነት እንትኖችም ጭምር ይሄን ለምሳሌ ያነሳሁትና ብዙዎቹ በዚህ የሚስማሙበት እና የሚሰባሰቡበት በዙሪያው የሚሰባሰቡበት እኛም ጋር ረጅም ጊዜ ይሄን እንድች ለማረም ለማስተካከል ሞክረን ያልተቻለ አንዳንድ ጊዜ መንጋ አስቸጋሪ ነው በመንጋ የሚካሄድ ነገርና በብዙ እንትን ነፃ አልወጣም። ነፃ ያልወጣው አንዱ ከራሱ ፍላጎት ነው። ሁለተኛው የዚህ ሊደርሺፑ በተለይ አሁን ትልቁ ፌለሪቲና መርገምት ያለ ከሊደርሺፑ ላይ ነው፣ የፋኖ አመራር ላይ ነው። ሁለተኛው ከህዋትም ቅድም ካልነው ከሻቢያም ከሌሎችም ረጅም እጆች ያው መድረስ ስለማይችል አይሉ ኔትወርኩም ፖለቲካል መረዳቱም ደካማ ነው፣ ከቅርብ ነው የሚጫነው። ህዋት የትም ያምጣው በህዋት መስመር ያደጉና አሁን ህዋት የምትነካካቸው ክሊኮች ናቸው። ለክፉ ቀን ያስቀመጠቻቸው ድሮ ጀምሮ በቅርብ ከህዋት ጋር ግንኙነት ያላቸው የደህንነት ሰዎች የነበሩ በዩኒቨርሲቲም ውስጥ በሌሎች ተቋማትም በሃይማኖት ተቋማትም ውስጥ የህዋት ደህንነቱ ነው የቆዩ ሰዎች አሁን ህዋትን አግዘው መልሰው ወደ 4 ኪሎ ለማምጣት ጥረት የሚያደርጉ ናቸው እና አንድ በሌላ ኃይል የተጫነ ነው፣ ነፃ አይደለም። ሁለተኛ በራሱ ፍላጎት ውስጥ ባርነት ውስጥ ያለ ነው እና የአማራን ህዝብ ልዕልና የአማራን ህዝብ እሴት፣ ባህል፣ ወግ የሚጠብቅ አይደለም ፈጽሞ። እንደ ድሮ እኮ እንሰማለን አትሊስት የኛ አያቶች ቅድመ አያቶች ሊያደርጉት የሚችለው የቅርብ ጊዜ ትውስታ ነው ይሄ። ከመሀል ሀገር ሰው ከክፍለ ሀገር ወደ መሀል ሀገር ለዳኝነት ሲመጣ በተጣላበት በርስት በምናምን ጉዳይ ላይ ስንቅ በጋራ ቋጥሮ ነው ወደ ፍርድ የሚመጣው። አሁን ይሄ ለፍትህ ያለውን እንትን ማለት ነው ኢሹ ነው ያገናኘው እንጂ የግል እንትን የለውም ማለት ነው። አሁን ከዚያ እንትን ፈርጠም ብሎ ካየህ ጧት አይቶ ማታ ሊያጠፋህ የሚፈልግ እንትን ያለውና በብዙ መንገድ ከራሱ ፍላጎት
በቅርብም ከሚጭኑት ሰዎች አሁን የወደቀ እንትን ህዋትን ኦልሬዲ የወደቀ ፌል ያደረገና ሊታሰብ የማይገባው ወላበት አሁን አብዛኛው የትግራይ ህዝብ የትግራይ ወጣት በነቃበት ጊዜ የአማራ ክልል ውስጥ እንደነዚህ አይነት ደንቀራዎችን ለውክልና ማግኘቱ ሁሉ በጣም ይገርመኛል እውነት ለመናገር። ካህናት ጋር በተያያዘ ቤተክርስቲያን ክብር በተመለከተ እነ ዘመንም ሌሎቹም የፊት አውራሪ ታይዋለህ በጣም እንትን ይላል። አንድ ሰሞን በዚህ አካባቢ ያሉ ሰዎች የሃይማኖት ሰዎች እና ለማባበል ሲሞከር ነው እንደዚህ የሚለው እናትና ልጁ የድንግል ማርያም ልጅ ምስክሬ ነው ምናምን እንደዚህ ይላል። ግን አያምኑም፣ እውነት ለመናገር አያምኑም። እነዚህ ሰዎች ቢያምኑ ወንድሞቻቸው ላይ እንደዚህ አይነት ነገር አይፈጽሙም። ይሄ ካህናትም ጋር ተያይዞ ከዚህ የከፋው ብዙ ነገር ይደረጋል። ተገለዋልም ጭምር እኮ እኛ አንድ ቄስ ጌታ ሰው ደግልኝ የሚባል በእኛ አደረጃጀት ውስጥ የነበረ አማራ ፋኖ ሰው ድርጅት አንድ ጦር አዝምተው ቀጥቅጠው ገለውታል። ሊታገሉ ወጡ ማለት ነው። እንግዲህ በተነገረው ልክ የገጠር ካህን ነው። ቤተክርስቲያን እንትን ይላል። አንድ ሰሞን በዚህ አካባቢ ያሉ ሰዎች የሃይማኖት ሰዎች እና ለማባበል ሲሞከር ነው እንደዚህ የሚለው እናትና ልጁ የድንግል ማርያም ልጅ ምስክሬ ነው ምናምን እንደዚህ ይላል። ግን አያምኑም፣ እውነት ለመናገር አያምኑም። እነዚህ ሰዎች ቢያምኑ ወንድሞቻቸው ላይ እንደዚህ አይነት ነገር አይፈጽሙም። ይሄ ካህናትም ጋር ተያይዞ ከዚህ የከፋው ብዙ ነገር ይደረጋል። ተገለዋልም ጭምር እኮ እኛ አንድ ቄስ ጌታ ሰው ደግልኝ የሚባል በእኛ አደረጃጀት ውስጥ የነበረ አማራ ፋኖ ሰው ድርጅት አንድ ጦር አዝምተው ቀጥቅጠው ገለውታል። ሊታገሉ ወጡ ማለት ነው። እንግዲህ በተነገረው ልክ የገጠር ካህን ነው። ቤተክርስቲያን እየተቃጠለች ነው፣ ካህናት እየታረዱ ነው። ይህን የሚያደርገው ደግሞ መንግስት ነው፣ መታገል አለብን ሲባል ሰማዕት ሊሆን ነው ያ ሰው የወጡ በዚያ ካህን መረዳት ማለት ነው። ይህንን ቀጥቅጦ የገደለ አካል ደግሞ በሌላ በኩል የካህናትን ሞት መቀስቀሻ ያደርገዋል። ብዙ እውነቶችን እዚያ ውስጥ ነገ ታሪክ የሚያወጣቸውን አንዳንዶቹ በጣም ጸያፍ ስለሆኑ ለህዝባችን ስታንዳርድ ስለማይመጥኑ ነው እንትን የምናደርጋቸው እንጂ የካህናት ሚስቶች ካህናት ራሳቸው የአካባቢው ማህበረሰብ እንደ ሚስቴን ለምን እኛ እዚህ አንድ አካባቢ አጎና የሚባል ቦታ ሚስቴን ለምንድን ነው እንደዚህ የምትሉ ብሎ ያልሆነ እይታ ሲያዩ በመናገሩ ብቻ ገለውት ሄደዋል። ሰው እንደዚህ ነው የሚደረገው እና ቅድም እንዳልኩ ይሄ የወጣበት ስታንዳርድ አብዛኛው ከስራ አጥና አብዛኞቹ የፋኖ አመራሮች እኮ ለባንክ ዘበኝነት ምናምን ሲወዳደሩ የነበረና ያ ያልተሳካላቸው አሁን ግን 50 ሚሊዮን 100 ሚሊዮን ብር የሚያከማቹ ነው የተለያዩ ቦታዎች ላይ ፋብሪካዎች የሚከፍቱ ሰዎች ናቸው ማለት ነው። በእጃዙ አንዳንድ ጊዜ እንደዚህ አይነት ሰዎች በነገር ላይ መጡም ወደ መንግስት መጡ ከዚያም ቀሩ እንትን ናቸው እና እኛ በሰላም ስምምነታችን ውስጥ አንዱ የሽግግር ፍትህ መስፈን ነው። በህዝቡ ከሴቶች እጅ ጣት ቀለበት አውጥቶ ከአንገታቸው ሀብል እየቆረጠ የወሰደ ኃይል ሁሉ እንደውም አንዳንዱ ቀደም ብሎ ነው ወደ መንግስት እጅ የሚሰጠው እና በዚህ በስምምነቱ የሚያልፈውንም ኃይል ጭምር ያስፈርጅብናል ብዙ ጊዜ። ከስምምነትም በኋላ ጭምር እንዲህ አይነት ነገሮች ተመልሰው እንትን መባል አለባቸው፣ በደንብ ኢንቨስቲጌት መደረግ አለባቸው እና እንዲህ አይነት በጣም ጀግና የሆኑ ወጣቶች ነው የመጡት። ረዳት ፕሮፌሰር ቃሉም ያው ስለሚባል ነው የምጠቀመው። የቀጣዩ የአማራ ክልል ተረካቢ መሆን ያለባቸው ናቸው። እኔ ለመንግስት ምክር ሀሳብ ከሆነ የምሰጠው ይሄን በእንደዚህ አይነት ትምህርት በወሰዱ ሰዎች ነው ያ ክልል መመራት ያለበት። የምሬን ነው። እንደው ሪስክም ከሆነ ሪስክ ተወስዶ ማለት ነው። እንዲህ ነው እንግዲህ የአማራ ኤሊት ስማ፣ ልሂቃኖች ስሙ ምን እየሆነ እንደሆነ። ለምን ሚስቴን ተናገራችሁብኝ እና በክፉ አያችኋት ካለ ሹት ይገደላል። ሃይማኖት ተኮር ያደረገ እንቅስቃሴ እያያችሁ ቄሱ ወይም ሃይማኖት አባቱ ለምንድን ነው ቤተክርስቲያን የሚቃጠለው ምናምን ብሎ ስለጠየቀ ይረሽኑታል። ይሄ ነው ያለው የአማራ ሊቃን። እኔ አሁን ሚሴጅ የማስተላልፈው ከፓርቲዎች ከምን አለፌ ለሊቃኑ ነው እያስተላለፍኩ ያለሁት። የፈለገ ቢመራችሁም ስሟት። እንደምታስጠነቅቋቸው እንደምታስፈራሯቸው ማቃለው። በነገራችን ላይ አንዳንድ ነገሮች አሁን ረዳት ፕሮፌሰሩ ከኛ
የዛም ማህበረሰብ ስለማይመጥኑ አንናገራቸው የሚሏቸው ነገሮች አሉ። እኔም ማልናገራቸው አሉ። ባይዘው የሰማሁትን ሁሉ አልናገርም። ያን ማህበረሰብ አንገት ስለሚሰብር ማለት ነው። የሰማነውን ሁሉ አንናገርም። ለዚህ ነው ከሰማነው ያልሰማነው ይበልጣል ያልኳችሁ። ለዚህ እንዲህ አይነት ደግሞ ጀግናዎች የአማራ ጥያቄ አለ ብለው ጫካ የገቡ በእርግጥም አሁንም ጥያቄ አለ ብለው ከምክክር ኮሚሽኑ ከምኑ ጥያቄዎቻቸው ሌላ ጊዜ ይዤው እመጣለሁ። ለምክክር ኮሚሽኑ ያቀረቧቸው ጥያቄዎች ወሳኝ ጥያቄዎች አቅርበዋል። ወሳኝ የአማራ ህዝብ ጥያቄ ብለው ሲያዩት ሻቢያ ሲገባበት ቲፒኤልኤፍ ሲገባበት ትግሉ ትክክል አይደለም ብለው ለቀው የወጡ ለሰላም ራሳቸውን የሰጡ ቤተሰቦቻቸውን የሰጡ እነዚህ ናቸው። ከነዚህ ጋር ነው የምትሰራው። ባይዘው መስራት መንግስት መስራት ካለበት ከነዚህ ጋር ነው መስራት ያለበት። በጣም ይቅርታ የግዴታ የብልጽግና ታፔላ መለጠፍ የለብንም። እነ መቶ አለቃ ማስረሻ ወንድማቸውን ነው ያጡት። በዚህ ምክንያት ወንድሞቻቸውን ከወንድም መረሸን በላይ ምንድን ነው ያለው? ቤተሰቦቻቸውን የተሰደዱት የማስረሻ ዘመዶች እየተባለ እየተፈለገ ነው እየተረሸኑ ያሉት። ይሄን ነው ትዕዛዝ ያስተላለፈው ዘመነ። የማስረሻ ዝር ማንዝር ካለ ፈልጋችሁ አጥፏቸው ብሎ ነው ትዕዛዝ ያስተላለፈው። የማንም ሁለት ቦታ የሚጫወት ቅኝ ውስጥ አርበኛ ሆኖ ሲያሰኘው ፋኖ የሚሆን ሲያሰኘው መንግስት የሚሆን በተቀመጠበት እንደዚህ አይነት ሰዎች ግን ህይወታቸውን የቤተሰባቸውን ህይወትም መስዋዕት እየከፈሉ ነው። ዛሬ አንድ ነገር ሲሰማ ነበር። የፍኖተ ሰላም አካባቢ ነው። ፍኖተ ሰላም እንደምታውቁት አንዱ መዋቅር ያላቸው ቦታ ነው። ፍኖተ ሰላም ፍኖተ ሰላም ላይ ምርጫ ይካሄዳትና ለምርጫ ድጋፍ ሰልፍ ተወጡና በጅምላ ነው በቦምብ የምንበትናችሁ ብለው ወረቀት በትነዋል። ድንገራችሁ የዛሬ መረጃ ነው የምነግራችሁ። ፍኖተ ሰላም ላይ አንዲት ሰው ለምርጫ ድጋፍ ወጣችሁ ሰላማዊ ሰልፍ ታረጉና መለየት ሳይሆን በሰልፉ ላይ ገብተን ቦምብ እናፈነዳለን የሚል ጽሑፍ ነው የላኩት። ህዝቡ በነቂስ ወጣ። በነቂስ የማን ህዝብ? የፍኖተ ሰላም ህዝብ፣ ምዕራብ ጎጃም። እስቲ እናያለን ብሎ ህዝቡ በነቂስ ወጣ። አንዳንድ የምሰማው ነገር እጩዎቹ ግን በኪሳቸው የስንዴ ነዶ ይዘዋል። በኪሳቸው ነው የስንዴ ነዶ ያዙት እጩዎቹ፣ አንዳንዶቹ እጩዎች። ህዝቡ ነው በነቂስ ወጥቶ ምርጫማ እንመርጣለን፣ ባለስንዴዎቹ ግን የት አሉ? እዚህ ውስጥ አሉ ወይ ለመሆኑ ብሎ እየጠየቀ ያለው። ቀላል ህዝብ እንዳይመስል ህዝብ መልእክት ያስተላልፋል። ህዝብ ስንዴውን ኪሳቸው ከተውት ይሆን ብለው ነው የጠየቁት። ስንዴያቸውን ኪሳቸው የከተቱ ብዙ ናቸው። እንዲህ አይነት ነገር ሲያዩ ስንዴውን የሚያወጡ ወደ ቤታቸው ሲገቡ ኪሳቸው የሚከቱ ማለት ነው። ባለስንዴዎች፣ የስንዴ ነዶ ባለቤቶች። እያንዳንዷ ነገር እንከታተላለን። ስለዚህ ቦምቡም አልፈነዳም፣ አልጨረሷቸውም። ህዝቡም እምቢ ብሎ ነው የወጣው። ምን ያህል ህዝቡ
ሰላም ፈላጊ እንደሆነ የምታዩበት። እንዴት ነው የሚታገዘው ነው? ይሄ እንዴት ነው የሚረዳው ነው? እንደሚያወሩት አይደለም። ኖ ምናምን ሰላማዊ ሰልፍ ስዊድን 30 ሰው መጣላ፣ ሰላማዊ ሰልፍ ሲያትል፣ ሰላማዊ ሰልፍ ምናምን ነማዛ የሚመሩት ይሄ እንደዚህ ኡጋንዳ ያለው የለም፣ ሰው የለም። ስዊድን ያውቃታለሁ፣ ባለፈው ነግሬያችኋለሁ። ምናልባት አንዱ ቤዝ እዛ ነበረ፣ እኔም ስብሰባ ሄጄ አውቃለሁ። የለም 30 ሰው ጥሩምባ ይዘው ሰው ህዝቡ እየተናገረ ነው። በቦምብ እንመታሃለን ከወጣህ አደባባይ እያሉት ምቱኝ ብሎ ነው እየወጣ ያለው ይሄ ህዝብ። ከዚህ በላይ መልእክት አለ? ስለዚህ አንዳንድ ነገሮች ሲሪየስሊ ቢታዩ ጥሩ ይመስለኛል። ከዛ በተረፈ አሁን ረዳት ፕሮፌሰሩ እንዳነሳው የሃይማኖት ልዩነቱ ቀላል እንዳይመስላችሁ። ይሄ ሞሃ ተዋሕዶ ነው ማን ነው የሚባለው? ሀራ ተዋሕዶ ነው ምናምን የሚባለው የነዚህ የነ ዋቄ ፋንታውን ዋቄ፣ ሌላኛው ደግሞ ቅባት ምናምን የሚባለው የገጠሙት ጦርነት እንዳይመስላችሁ። 100 ምናምን ሰው ነው አስረስ የረሸ ነው የሞሃ ተዋሕዶ ነው ብሎ ማለት ነው። 100 ምናምን ሰው የረሸ ነው ለይቶ ማለት ነው። ይሄው የሃይማኖት ክፍፍል ጎንደር ገብቷል። ጎንደር ገብቶ ቅድም የሰማችሁት ነው። ዝም ብሎ አይደለም የተናገረው። ይቅርታ ይደረግ በኢቲቪ ስለሆነ ይቅርታ ይደረግልኝ ብሎ ስሙን ሲጠራ ሰምታችሁታል። ጎንደር ላይ ዮሐንስ የሚባለው የህዋት ብርጌድ ነው የያዘው ዮሐንስ የሚባለው ጎንደር ላይ ከቲፒኤልኤፍ ነው ቀጥታ ትእዛዝ የሚቀበለው። አት ዘ ሴም ታይም ግን የሃይማኖት የሞሃ ተዋሕዶ ይዟል። አስራት ለቤተክርስቲያን የሚባለው አስራት ለዮሐንስ ነው የሚባለው። ይሄን ያለው ሳሚን ምን አለ ዮሐንስ ነው ያልኩት፣ ሳሚ ማለት ነው። ሳሚ ነው ዮሐንስ ካልኩ። እንደዚህ አይነት ክፍፍሎች ነው ያሉት ሃይማኖቱ ጋር ጀምሮ። ሳሙኤል ባለድል ነው የሚባለው ሳሚ ነው። አንዳንድ የሃይማኖት ሰዎች ደውለውልኝ ነበር። እኔ ዲቴይል አላውቀውም፣ እንንገር ብለው ይደወሉልኛል። በኋላ ስሰማ ለካ ይሄ ሀራ ነው ሞሃ ምንድነው የሚባለው የነ ፋንታውን ዋቂ እንዳልሳሳት እንትኑ ሞሃ ተዋሕዶ ነው የሚባለው። ሞሃ ማለት በራሱ ካራ ማለት ነው ያሉኝ። በነገራችን እዚህ ላይ ስለተጻፈ ነው። ታዲዮስ የጻፍከውን ነገር ሆን ብዬ ነው ያቆየሁት። በጣም ደንግጫለሁ ሲነግሩኝ። አንድ የሃይማኖት አባት ደውለውልኝ ነበር። ዲቴይል ነገሮች አውርተውኛል። እና ሞሃ ማለት በራሱ ካራ ሰይፍ ማለት ነው። የበለጠ ዝርዝር ነገር ይዤ ይመጣሉ። እና ሰይፍ ብንል ይሄ ሜጫ እንደተባለው የጀዋር ይሆንብናል። ስለዚህ ዝም ብለን ሞሃ እንበለው እንጂ ለካ ትርጉሙ የሃይማኖት ሰው ናቸው፣ ማምናቸው ሰው ናቸው። ካራ ማለት ነው፣ ሰይፍ ማለት ነው። በሰይፍም ቢሆን ማለት ነው ለካ። እና የሆነ የመጽሐፍ ቅዱስ እንትኖች አሉ፣ አስተምሮቶች አሉ። እሱን አነሱልኝ። በሰይፍም ቢሆን የሚባል ለምሳሌ። ስለዚህ ሰይፍ ብለን ብንመጣ አደጋ ስለሚያጋጥመን ሞሃን በለው ወይም ሞሃን በለው እንጂ ጉልበት ነው ያለው፣ ሰይፍ ነው ያለው፣ እዛ ጋር ካራ ነው ያለው። ለዚህ ነው ለካ ፋንታውን ዋቄ እየተንቀጠቀጠ ልካችሁ እናስገባችኋለን ምናምን ሲል የነበረው ከባዶ አይደለም። ካራ ተሸክሞ ነው ለካ፣ ሰይፍ ተሸክሞ ነው ለካ። ስለዚህ የአማራ ልሂቅ የአማራ ኤሊት በደንብ ብትሰማ ብታዳምጥ ጥሩ። ካራ ብንል ሰይፍ ብንል
ኔጌቲቭሊ ኢንተርፕሬት ይደረግብናል ስለዚህ ሙሃን በለው ነው ያሉት ፋርዘር ካስፈለገ ዝርዝር ይዤ ይመጣል ሰይፍን ለሰይፈኛው ይላል መጽሐፉ ታላቁ መጽሐፍ ያው እንግዲህ ምድራዊም አይደለም ማለት ነው አትሊስት እኔ አሁን ቻሌንጅ ላደርግ መጽሐፉ እንዲህ ይላል ምናምን ይላል እንድል አልፈልግም ይሄ ሚዲያም እንደሱ አይነት ባህሪ የለው የራሳቸው ጉዳይ ነው ቢያንስ ግን እየነገርኩ ያለሁት ለአማራ ልሂቃን ሃይማኖታዊ ይዘት ያለው ውሸት የሆነ ሃይማኖታዊ ይዘት ያለው ልዩነት የአማራ ጥያቄ ሃይማኖታዊ ጥያቄ ነው እንዴ ነው ከሌላ የተለየ ሃይማኖታዊ ጥያቄ ያለው ለምንድነው ሰይፍ የሆነው ለምንድነው ካራ የሆነው ስለዚህ በሰይፍና በካራ ብለን ብንመጣ ማህበረሰቡ ይደነግጣል ከሚደነግጥ ሞሃ ብለን እንምጣ ወይም ምንድነው ያልኳችሁ እኔ ቤተክርስቲያኗም ቆም ብላ መነጋገር ማሰብ ነው ያለባት አትነግዱ በእምነታችን ማለት አለባት እምነቷ አቅም አላት የላትም አላቅም ምታምና አይመስለኝም በመገዳደል አታምንም አቃለው እኔም የዛ እምነት አካል ነኝ እነዚህ ሰዎች ግን ያይታችኋል እኮ ከማዛጋ በነበረው ቃለ መጠይቅ ርር ሲል ፋንታውን ዋቄ ሲናደድ ምንድነው ያላት ቪዲዮን ደግሜ ማምጣት ይችላል እያንዳንድሽ ውጡ ደግሞ ይለናል ራሳችሁ ውጡ ሂዱና ማም አደራጀው እንዲህ ያለ ነው ሚላት ለካሱ እነሱ አይ ሰይፍ ብንል ካራ ብንል ሰው ይደነግጣል የጀዋር ፎቢያ አለ በሜጫ ምናምን ሚል ፎቢያ አለ ያን ፎቢያ ነገር ነው የሚያመጡብን ስለዚህ ስሟናሽ ሞንሙናት ሞአብለናሽ ሞንሙናት ውስጡ አለካ ውስጡ ለቄስ ነው ለካ ካራ ነው ውስጡ ስለዚህ በዚህ ደረጃ የአማራው ማህበረሰብ የካራ ያነሳና ያላነሳ ውስጣዊ የሃይማኖት ችግር የሃይማኖት ጥያቄ እንጂ የአማራ ማህበረሰብ ጥያቄ አይደለም እዚህ ጋር ይሄ በደንብ ልብ ሊባል ይገባል ብዬ አምናለሁ ስለዚህ መሰነጣጠቁ በከፍተኛ ሁኔታ ነው የጨመረው ያ አማራን ዲፊኒሽኑ ይለያያል በነገራችን ላይ ይሄ ሞሃተዋዶ የሚለው አማራ ማለት የኤትኒክ ማንነት አይደለም ያለው የደም ጉዳይ አይደለም የሚለው አማራ ማለት ለነጻነቱ ታጋይ እምቢባይ ምናምን ማለት ነው ዲፋይን ያደርጉት ካለፈው አመጣላችኋለሁ ድጋሚ ካስፈለገ the definition of አማራ ይለያል ባይዘው እዚህ እስር ቤት የገቡት እነ ዶክተር ወንደሰን ዲፋይን ሲያደርጉ አማራ እነ ፋንታውን ዋቄ አማራ ማለት ዲፋይን ሲያደርጉና እና ስረስ ዲፋይን ያደርጉት አይገናኝ በፍጹም ምንም ኢንተርሴክሽን የላቸው ፋንታውን ዋቄ ራሱን አማራ አድርጎ ነው የሚያስበው ሂድ ከዚህ ኦሮሞ ሲሉትም እኮ እሺ የማይለው ለዛ ነው የጀርመኑ እብድ ራሱን እኮ አማራ አድርጎ ነው የሚያስበው ሂድ ከዚህ ሲሉት እኮ የማይሰማው ለዛ ነው እዚህ ባጣ ቆየኛል አሁን የካሜራ ሌባ ምናምን ብለው ፍርድ ቤት ገተሩታል እሱም እኮ እንደዛ ነው የሚያስበው እንጂ ቅድማያት ምናምን እኮ ሌላ ነው አፍራሳ ነው ምናምን ብለውታል ግን the definition of አማራ ሌላ ነው ጀስት አንደርጋቸው እንደሚለው ማለት ነው ስለዚህ የአማራነት ትርጉም እንኳን ላይ አይስማሙም በነገራችን ላይ እነዘመነ እና አስረስ ያዘው የአማራ ዴፊኒሽን ማዛ ያዘችው የአማራ ዴፊኒሽን አንድ አይነት ነው እነ ማዛ ያዙት እና አስረስ ያዙት እነ ሞት ባይኖር ነው ይሄ ማን ነው አንሙት የሚባለው ይዛ ዩጋንዳ ያለው ያኔ ኤንኤን የሚባል ትልቅ አደገኛ ሚዲያ ላይ ነበረ ልጅ አንሙቴ ሞት ባይኖር እሱ እነሱ ያላቸው ዴፊኒሽን ሌላ ነው ይሄ ትግራይ ከስሟም ተቀዳ ትጥፋ በየአመቱ የትግራይ ህዝብ ለኢትዮጵያ ይስገድ ሐውልት ያቁም በየአመቱ ያለው ረዳት ፕሮፌሰሩ አማራ ሚሎ ዴፊኒሽን ይለያል እነሱ ረዳት ፕሮፌሰሩ አንሙቴ
እንትና ይለያያሉ። ማዛ ማነው ስሙ አስረስ አንድ ግሩፕ ውስጥ ነው ያሉት። እነሱ ስለ ፕራይሞርዲያል ነው የሚያስቡት። የጌታቸው አሰፋ ሚዲያ ላይ የነበረው ነው አንሙት የሚባለው። ይሄ ሄዶ በዴፊኒሽን ደረጃ ለማን ነው የምትታገለው የሚለው ላይ እንኳን አንድ አይነት አይደሉም። ውስጠ ሚስጥሩ ስታውቁት እንደዛ ነው። አማሃራ ነው የሚሉት። ያ አማ ማለት የሆነ ነገር ህዝብ ነው፣ ሃራ ማለት ምናምን ብለው በቃ ማንም ሰው ለነፃነቱ ታጋይ ከሆነ ለምናምኑ ታጋይ ከሆነ በእነሱ ትርጉም አማሃራ ነው። ፋንታውን ዋቂ አማራ ነው ለነሱ። ግን የአማራነት ሽፋን ነው እንጂ ያዘው ቅድም ያልኳችሁ ሰይፍና ስለት ካራ የያዘ አክራሪ ከሃይማኖቱ ጋር የማይገናኝ የኦርቶዶክስ ነው። አክራሪ ምንም አይነት ከኦርቶዶክሱ ጋር ትስስር የሌለው በነገራችን ምንም ይኸው ሊቦክሉ ሞከሩ እኮ ግንቦት የሚገናኘው እንትን እንዲያርግ ጉዳይ አልሰጣቸውም። አሁን ባይዘው ያድንቂያቸዋለሁ። ይሄ ትንሽ ነፃነታቸውን እየጠበቁ ነው። 4 ኪሎም ያለው 5 ኪሎም ያሉት ብዙ አውቃ እኔ አጀንዳ ያላረኩት ሆን ብዬ ነው። ብዙ ሞክረው ነበረ በዚህ በአሁኑም ስብሰባ ላይ አልተሳካላቸውም። አንዳንዶቹም ሽፍት አድርገዋል። እንደማይሳካ ሲያውቁ ተገልብጠው ሽፍት ያደረጉ ሰዎች አሉ። እስክንድር አንዱ እሱ ነው። እኔ ሁሉንም እኩል መናገር ስላለብኝ እስክንድርም እየሄደበት ያለው መንገድ ብዙ ነውረኛ መንገድ ነው። በጣም ነውረኛ መንገድ ነው እየሄደ ያለው። ዛሬ የአዲስ አበባ ጠበቃ ሆኖ የአንድ ሰው ግድያ የአንድ ሰው ፖሊስ ገደለው ብሎ የ7 ደቂቃ ነው የ8 ደቂቃ መግለጫ ሰጥቷል እስክንድር። እኔ በዚህ ልክ አዝኛለሁ። በጣም አፍሬብሃለሁ እስክንድር። ባይዘው ሶሪ፣ ዙሪያ ያላችሁ ሰዎችም አዝናለሁ። በጣም ነው ያፈርኩብህ። ምን ነው ስለ አስካለ ደምሴ መግለጫ መስጠት አቃተህ? ምን ነው ይሄው እየተነገረ ስላለው መግለጫ መስጠት አቃተህ? ምን ነው ስለተረሸኑት መምህራን መግለጫ መስጠት አቃተህ? ምን ነው ጎንደር ላይ አጥንተውት ሀብቱን ሊወስዱ ፈልገው ልክ መከላከያ ወጣ ብለው ሲያስቡ ሀብቱን ሊዘርፉ ሲመጡ ወንድሙ አይቻልም ሲላቸው ወንድሙን ገለው ሰውየውን ወስደውት 7 ሚሊዮን ብር ተቀብለው ስለላኩት ሰው ምን ነው ማውራት ከበደ? ዛሬ አዲስ አበባ ላይ አንድ ፖሊስ ተገደለ፣ በፖሊስ ተገደለ ብለህ መግለጫ ይዘህ የምትመጣው በጣም ያሳፍራል። ባይዘው በጣም በዚህ ሌቭልም አላስብህም ነበር። ከምሬ ነው የምናገረው። እኔ ሁሉንም እኩል ነው የምናገረው። አሁን ይሄ ትግል ነው። ልክ ደግሞ ርሱም ነው እንጂ ተገኝ ባልቻ እንደ መሐመድ በዋዚዝ ምናምን እኔ ሰው ይገደል እያልኩ አይደለም፣ ሰው ይሙት እያልኩ አይደለም። ምን አገናኘው ከመሐመድ በዋዚዝ ጋር? ግን ፖለቲካ ላለማስያዝ ሲሞከር ባገዛዙ አይተናል። እኔ የተናገርከኝ ትላንትና የተናገርኩት እኔ ነኝ። ከትላንት ወዲያ ይጣራ የፖለቲካ ዓላማ አለው የለውም። ተገኝ ባልቻ ነው ባይዘው ደግሞ ባልቻ ነው። እኔ እሱን ውስጥ አልገባም ባረፈ ሰው ላይ። ልክ ግን ተገኝ ባልቻ እንደ መሐመድ በዋዚዝ ተረፈር አዲስ አበባ ላይ በቃ አዲስ አበባ የምሬን ነው የምለው እስክንድርን ንቆሃል። ከዚህ በኋላም የአዲስ አበባ ባለቤት የአዲስ አበባ የትግል ምልክት አርጎም አያስብህም። በእርግጠኝነት ነው የምነግርህ፣ አያስብህም። ጥለው የሄድክለት ትግሉ ልክ ነበር አልነበረም ሌላ ጉዳይ ሆኖ ጥለው የሄድክለት መነሻ የአማራ ነው መድረሻዬ ነው ኢትዮጵያ ያልክለት አክትሟል። ባይዘው ያን መድረሻ አዲስ አበባ ነው መነሻ ኢትዮጵያ ነው አላልክም።
የወቅቱ የሚያዋጣ የነበረው አማራን መነሻ በማድረግ ኢትዮጵያ ስላልክ ነው ተቃውሞ ያለው። እኔ መነሻዬም ኢትዮጵያ መድረሻዬም ኢትዮጵያ ነው። አዲስ አበባ ሲባል ኢትዮጵያዊነት ነው። መነሻም ኢትዮጵያ ነው፣ መድረሻም ኢትዮጵያ ነው። መነሻ አማራ ሆኖ በምንም ታምር መድረሻ ኢትዮጵያ ሊሆን አይችልም። ባይዘው በምንም ታምር ወይ አማራናይዜሽን ኦፍ ኢትዮጵያ ነው የምታስበው ማለት ነው። አማራናይዜሽን ኦፍ ኢትዮጵያ ደግሞ ያከተመ አጀንዳ ነው። መቼም የማይሳካ አጀንዳ ነው። መቼም ኦሮሞናይዜሽን ኦፍ ኢትዮጵያ የማይሳካም፣ አማራናይዜሽን ኦፍ ኢትዮጵያ የማይሳካም፣ ትግራናይዜሽን ኦፍ ኢትዮጵያ የማይሳካም፣ ሶማሊናይዜሽን ኦፍ እነሱም አያስቡትም። እነሱም እንኳን ተዋቸው። ከዚህ በኋላ የለም አማራናይዜሽን ኦፍ ኢትዮጵያ የለም፣ ኦሮሞናይዜሽን ኦፍ ኢትዮጵያም የለም። መነሻ ኢትዮጵያ መድረሻም ኢትዮጵያ ነው የሚባለው። ግን በወቅቱ እንትን ስለሆነ ወቅቱ አማራ 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 የሚል ስለነበረ እሱንም ላለማጣት ኢትዮጵያንም ላለማጣት መነሻችን አማራ መድረሻችን ኢትዮጵያ። እኔ በፊትም ተናግሬ እንዲህ የሚባል ሳይንስ የለም ብያለሁ። ዛሬስ እሱን ቀረና ይድረስ ለአዲስ አበባ። ከዛስ ተገኝ ባልቻ እንደ መሐመድ በዋዚዝ። መሐመድ በዋዚዝ ሌላ ነው፣ ስቶሪውም ሌላ ነው። እና በመሐመድ በዋዚዝ የቀለም አብዮት እንዲነሳ ነው የቱኒዚያዊ መሐመድ በዋዚዝ። ምንድን ነው የሚያገናኘው? ምን ያገናኘዋል? ገዢዎቻችን አዲስ አበባን ባለቤት ላሉት አካል ለመመለስ ሕግና ስራ ስለማይፈቅድላቸው በኃይል ወይ በጉልበት ለማስፈጸም እየሞከሩ ነው። ገዢዎቻችን አዲስ አበባ ባለቤት ናት ያሉት አለ ማለት ነው። የሆነ ገዢ የምትለው አካል የሆነ ብሔርን ይወክላል ማለት ነው። አሁን ገዢ ያልከው አካል የሆነ ብሔር ወኪል ነው ማለት ነው። ከዛ ለሆነ አካል ሊሰጥ ነው ማለት ነው። እና እኔ አዝናለሁ፣ አፍራለሁ ማለት በቃ ኦልሬዲ ፌይልድ። ምንም በቃ ተከስክሳ ወድቃል። ወንድሜ እስክንድር ወድቃል። ዘሞመንት ትጥቅ ያነሳለት ወድቃል። ዘሞመንት መነሻ የአማራ መድረሻ ኢትዮጵያ ያልክለት ወድቃል። ከኢትዮጵያ ማማ ወድቃል። አሁን ተመልሰ መጥተህ የአዲስ አበባን ህዝብ ለማነቃቃት የአዲስ አበባ ኮሚቴ የምናምን ይልቁንስ ህይወትን ጠብቅ። እኔ እንድትኖር ነው ለቤተሰቦች የምፈልገው። ጠብቅ። አንተው ውስጥ አርበኛ ሲሉ የነበሩ ከአርበኝነት ቀጥሎ ታላቁ ይጨመርልህ ሲሉ የነበሩ በሚሊዮን የሚጠጋ ገንዘብ ከአንተ የወሰዱ አንዴ ሳተላይት አንዴ ምናምን ብሎ የወሰዱ ፍርድ ቤት የቀረቡ የካሜራ ሌባ እየተባሉ የቀረቡ ሰዎች ዛሬ ድርጅት ሊመሰርት ነው እስክንድር ብለው እየከሰሱ ነው። በነገራችን ይልቅንስ ራስን ህይወትን ጠብቅ። አንተው ኢንተርቪው ስትሰጣቸው ምን ስትሰጣቸው የነበሩ ታላቁ እያሉ ሲሉ የነበሩ ሰዎች እስክንድር አንጃ ሊፈጥር ነው ብለው እያሉ ነው። አንጃ ማለት በጫካ የሞት ፍርድ ነው። በነገራችን አሜሪካ ቁጭ ብለው የሞት ፍርድ ነው ያስፈረዱብህ። አንጃ ሁሌም ቢሆን የሞት ፍርድ ነው ያለው። የትኛውም ትጥቅ ትግል ውስጥ አንጃ ከፈጠርክ የሞት ፍርድ ነው። ከሞት ፍርድ ያነሰ የለም። የትኛውም የሀፓን ብትሄዱ፣ መኢሶንን ብትሄዱ፣ ህወሓትን ብትሄዱ፣ የትኛውም ትጥቅ ትግል ውስጥ የነበሩ አካላቶች አንጃ ፈጠረ ማለት ድርጅት ሊፈጥር ሞከረ ማለት ኢትስ አውቶማቲክ የሞት ፍርድ ነው። እነ ብርሃኑ ነጋ ሲናገር ሰምታችኋል። መጽሐፉም ላይ ሄዱና አንብቡ። ዘሞመንት አንጃ ሳይሆን ሳይፈጥሩ እነ ብርሃኑ አንጃ ፈጠሩ የተባሉለት የሞት ፍርድ ነው የፈረዱባቸው። ይሄ ግን አሁን ነው እየተነገረልህ ያለው። ድምፅ ሁሉ ወጥቶልህ ማለት ነው። ይልቁንስ ከሞት ፍርድ ራስን ጠብቅ።
ከዋሽንግተን ዲሲ የሞት ካርኒ ተቆርጦልሃል። የሞት ፍርድ ካልገባህ፣ እሱ ዙሪያ ያላችሁ ሰዎች ካልገባችሁ የሞት ፍርድ ካርኒ ነው የተላከው ወደ አማራ ክልል። አንጃ ፈጠረ ነው፣ ድርጅት ሊፈጥር ነው የተባለው። ከያዙ እስር ቤት አይደለም የሚከቱ፣ ፍርድ ቤት አቋቁሟል አላችሁ አይደል? ፍርድ ቤት እነዘመነ የሞት ፍርድ ነው የሚቀጡ። እንዲሁ እንድታቀውም እንደ ግባት እንዲሆነ ግን አቁም። ይሄ አዲስ አበባ ምናምን የምትለውን ነገር አቁም ፕሊስ። በቃ አዲስ አበባ የራሷ መንገድ አላት። አንደኛ የትጥቅ ትግል ከጀመረ አካል ጋር አዲስ አበባ ኮኔክሽን የላትም። እኔ በ10 ጣቴ ነው የምፈርመው በዙ። አዲስ አበባ ሌላ ኦርቢት፣ ሌላ መሽከርከሪያ ኦርቢት ነው ያለው። በምንም ተአምር የትጥቅ ትግል ማይንድ ሴት አዲስ አበባ ጋር የለም። ይህን ስርዓት ሊጠላው ይችላል። እኔ አይ ዶንት ኬር፣ ሊጠላው ይችላል። ጠልቶታል አልጠላውም እንገምግመው። በምንም ተአምር ግን የትጥቅ ትግል የያዘ ሰው አዲስ አበባ ውስጥ ቫልዩ የለውም፣ እሴት የለውም። የአዲስ አበባ ማንነት ውስጥ ትጥቅ ትግል ስለሌለ የለም ትጥቅ ትግል። አዲስ አበባ ማንነት ውስጥ ነፍጥ የለም፣ ነፍጠኝነት የለም። ስለዚህ ዋንስ ነፍጥ ገብተህ እሱ ፌል ሲያደርግብህ ግልብጥ ብለህ ተገኝ ባልቻ እንደ መሐመድ ዋዚዝ ብለህ አትምጣ ፕሊስ። እንደፈለግኩ ውሰደው፣ እንደ ጨዋ አስተያየትም ውሰደው። አገዛዙ የላከው ነው በል፣ የፈለከውን በል። ባይዘው እኔም ብዙም አይጨንቀኝም። ግን በእርግጠኝነት የምነግርህ አዲስ አበባ እሴት ውስጥ የነፍጥ ናፋቂ፣ የባሩድ ሽታ ናፋቂ፣ የጠመንጃ ነካሽ የለም፣ እሴታችን ውስጥ የለም። ስለዚህ እነዚህ ሰዎች ነፃ ያልወጡ ነፃ አውጪዎች ናቸው። ከራሳቸው ኢጎ ነፃ አልወጡ፣ ከራሳቸው ፍላጎት ነፃ አልወጡም። አንዳንዶቹ እንደሚነግረን ረዳት ፕሮፌሰር ከስራ ከሌለው ቡድን ነው ስራ አድርገው ነው የገቡት። የስራ ዘርፍ ነው። እኔ የአማራ ሊቅ አስብበት። እንዴት ሰው ከመምህርነት ወጥቶ ከቢሮክራሲ ወጥቶ ከጤና ሙያተኝነት ወጥቶ ጫካ ውስጥ ገብቶ ማገትን እንደ ዋና ስራ ለምን እንዴት ይቆጥራል? አስብበት። የአማራ ሊቅ ሲያጫውቱኝ ነበረ። የገቡ መምህራን አሉ፣ የገቡ ጤና ሙያተኞች። ሐኪም ገብቷል እና ምንድን ነው ሲሏቸው፣ እንዴ የሐኪምነት ሰርቼ ያገኘሁት ደሞዝ ጠብ አላለም። አሁን እኮ እገታ ብፈጽም 1 ሚሊዮን ብር 2 ሚሊዮን ብር አገኛለሁ። ባጃጅ የገዙዋሉ። ሐኪም በሐኪምነቱ የሚያገኘው ሳይሆን ሰዎችን በማገቱ የሚያገኘው፣ መምህር በመምህርነቱ ሳይሆን ገብቶ ሰዎችን አሰሳርጎ ቤቶችን አሰሳርጎ አግቶ ሰው የሚያገኘው። እንደ አማራ ሊቅ ወዴት ነው እየሄድን ያላችሁ? ራሳችሁን ጠይቁ። ግዴላችሁም ጠይቁ ራሳችሁን። በጣም አደገኛ ትራፕ ውስጥ ነው ያላችሁት። ይሄ ትራፕ በቀላሉ የሚወጣበት ትራፕ አይደለም። ከልብ ብታስቡ ጥሩ ነው የሚመስለኝ። ያለው ነገር አደገኛ ነው። ከዛስ ሽፍት ያደርጋሉ። ምረው ሽፍት የሚያደርጉት አሁን እነ እንትና መተው እዚህ ያለው የአውሮፓ እነ ፋሲሌን ያለም የቶሎሳና የደቻሳ ትርክት ይዘው መጥተዋል። ደግሞ ዛሬ ያኔ ጀዋርስ ሲተርክበት የነበረውን ሀጎስና ቶሎሳ ይዘውት መጡ። ዛሬ እነ ፋሲል ቶሎሳና ደቻሳ ብለው ተጀምሮልሃል። የቶሎሳና የደቻሳ ትርክት በነ ፋሲል ተጀምሯል። ምነው ቶሎሳና ደቻሳ እንዳልከው አበበና ከበደ ብለህ ትመጣለህ? እስቲ ጻፍና እኔ ለምንድን ነው የቶሎሳና ደቻሳ ዛሬ መጣው? ዛሬ ነው የጻፈው። ባይዘው
ቶሎሳና ደቻሳ ብሎ ማለት ነው። ዛሬ ሀጎስና ወልዳይ ብለህ ጽፈህ ትመጣለህ። ሀጎስና ትራስ ብለህ ትመጣለህ። ምን ብለህ መጣ? ቶሎሳና ደቻሳ። እስቲ እንይ አበበና ከበደ ብለህ እስቲ እንይ አዝብጤና ሞት ባይኖር ብለህ እስቲና እንይ ጻፍና እስቲ ዲፈረንሱን አዝብጤ እንደዚህ ነው የሚያስበው፣ ሞት ባይኖር እንደዚህ ነው የሚያስበው ብለና ለምንድን ነው ጎትተው ቶሎሳና ደቻሳን ያመጡት? እየገባችሁ እንዲሄድ ማለት ነው። አስረስ እሱ የመጨረሻ ተስፋ ቆርጧል። ትላንትና የመጽሐፍ ቅዱሱን አስነብቤያችኋለሁ። መጽሐፍ ቅዱሱ ላይ ያያችሁት ነው። አዝብጤና ምናምን ውሰዱ፣ የሆነ ቃል ውሰዱ። I don't know አዝብጤና እርገጤ ትላንትና ስለ መጽሐፍ ቅዱስ ሊያወራ ነው የመጣው። መጽሐፍ ቅዱስ ላይ ምናምን ስለዚህ እውነተኛ እናት ውሸተኛ እናት ምናምን ብሎ እስክንድር የነገረንን ቴንክ ዩ ፌቨን ለዚህ ለትላንትናው እስክንድር ያኔ ሲለያቸው የነገረንን እኔ ማለት እውነተኛ እናት ነኝ ብሎ ነው የመጣው ትላንት። ዛሬ ደግሞ የስነ ልቦና ጦርነት በስነ ልቦና ጦርነት ተሸንፈናል ብሎ መጣ። ዛሬ አገዛዙ በስነ ልቦና ጦርነት አሸንፎናል ብሎ መጣ። እንደዚህ ነው። ያ ቶሎሳ ደቻሳ አጎስና አዳስ ብለና ቶሎሳና ደቻሳ እንደጻፍከው አጎስና አዳስ ብለህ ጻፍ ነው እያልኩ ያለሁት። ዘን ከበደና በቀለ ብለህ ጻፍ ነው እያልኩት ያለሁት። ስለገባኝ ስለማቀው ትርክቱን ማለት ነው። አስረስ የስነ ልቦና ጦርነት ተሸንፈናል ብሏል። የስነ ልቦና ጦርነት ጥቃትን ለመከላከል ስሜታዊነትና ግብታዊነትን በማስወገድ በሰከነና በተጠና መንገድ ጥቃትን ለመቋቋም የሚያስችል የተቀናጀ የተደራጀ ስራ ይጠይቅብናል። ስለዚህ በስነ ልቦና ጦርነት ተሸንፈናል ብሎ ነው የመጣው። አንብብላችሁ ያስረስም በፋኖ ተጋድሎ ውስጥ የጠላት የደህንነት ተቋማት በከፊል ማሳካት ከቻሉት የጥቃት ስልት መካከል አንደኛው የስነ ልቦና ጦርነት ነው። በስነ ልቦና ተሸንፈናል። አለቀ እኮ። በስነ ልቦና ከተሸነፍ ከዛ በኋላ ምንድን ነው የምትፈልገው? ኦልሬዲ ተሸንፈሃል። ትላንትና መጽሐፍ ቅዱሱን ጎትቶ መጣ። በመጽሐፍ ቅዱሱ ላይ እውነተኛዋ እናትና ውሸተኛዋ እናት ብሎ መጣ። ውሸተኛዋ እናት እናቷ ትተርተር አላለ። ህፃኑ ተተርትሮ ይሰጠናል አለ። እኔ ደግሞ እሱ አይደለሁም አለ። ዛሬ ደግሞ የስነ ልቦና ጦርነት ተሸንፈናል ብሎ መጣ። ያሉበት ነገር ይሄ ነው። አይኪዋቸውን በዛ ልክ ይሄ የስነ ልቦናቸውን ውቅር የወደቀ ነው። በነገራችን ላይ ማጠቃለያ ልስጣችሁና ባለሀብት የሚለውን ጤነኛ ተርምም ላለመስጠት ብዬ ነው። እየዘረፉ ያካበቱ በሚሊዮን ሳንቲም የቆጠቡ የሆኑ ቦታዎች ላይ የሚከፍቱ የራሳቸው የሚዲያ ተቀጣሪ ያላቸው ምናምን ብዙ ነገር አለ። የፋይናንስ ምንጩ እውነት ለመናገር ዘረፋ ነው። በዲያስፖራው አካባቢ ቅድም እንዳልኩ በሰፊው ይሆናል መስሎት በአረብ ሀገር እየሰራች ለእናቷ መላክ ሲገባት ለወንድሞቿ አንዳንዶቹ ልጆችም ያሏቸው ጭምር በቃ ይሆናል። አሁን ሚዲያ ላይ የምታየው ነገር ችግሩን ገዝፎ ነው የሚታይህ። ይሄኛው ኃይልም ነገ መንግስቱ እንደሚሆን ነው የሚታያቸው እና ከሚዲያ ግምገማም ችግር ከየዋህነትም አንዳንድ ጊዜ ደግሞ በጣም በደላሎችም ጭምር አሁን አብዛኛው ዲያስፖራ ወደሱ መለስበታለሁ በቀና ነው የሚጠቀሙበት። የተወሰኑ የዲያስፖራ ደላሎች አሉ። ዲያስፖራ ላይ ሳንቲም ይሰበስባሉ፣ የሆነውን ፐርሰንት ተደፋን ነው ይልካሉ፣ የሆነውን ራሳቸው ይጠቀማሉ። በዚህ መንገድ ከዲያስፖራ የሚገኛለ ዘረፋ አለ። እንደዚህ አንዳንድ ቅድም ያልናቸው ደግሞ የውስጥም የውጭም ኃይሎች ደግሞ የሚደጉሟቸው ሰዎች አሉ እና እንግዲህ ቫት የለው ምን የለው ከዘረፍክ ነው። ሰፊ እንትን አላቸው። በእርግጠኝነት ግን አይበሉት። የአማራ ህዝብ በጊዜ ይፈረዳቸዋል። መንግስትም እኛም ጭምር ለእንደዚህ አይነቱ ነገር ቅድም አሁን የሽግግር ፍትህ ላይ ያነሳውልህ ይሄንን ነው። ማንም ትናንት ከዜሮ ተነስቶ
አንዳንዶቹ ቅድም እንዳልኩ ይሄ ያነውር ሆኖ እኮ አይደለም ግን የሆነ ጥበቃ የሆነ ምናምን የሆነ ሙያ እየፈለጉ የነበሩ ሰዎች ሳያስቡት ባለሀብት ሆኑ። ለምንድን ነው ይሄ ትግል የሚያልቀው? ለነሱ ማለቅ እኮ የለበትም፣ ለነሱ ማለቅ የለበትም። ጥሩ ሀብት እየሰበሰቡ ነው፣ ጥሩ ጠፍቷቸዋል፣ ጥሩ ዝና አግኝተዋል፣ ፎቶቸው በየቲክታኩ ይዞራል፣ ቅድም እንዳልኩ ይዘፈንላቸዋል። በቃ ወደ ኋላ ዝም ብለህ ሀገሪቱን 100 ምናምን ዓመት መልሳትና የሆነ የቀበሌ ንግስና ላይ ናቸው ያሉት። ሳንቲም ይሰበስባሉ ለማለት ነው። ጭር ሲል ይጠፋሉ። ሰው ጭር እንዲል አይፈልጉም ነው። ለምን ጭር ያለ ሚዲያዎቹስ አሁን ፐርፐዝሊ እኮ ከዚህ ተነስተው ጃዝ ብለው ሌላውን ሄደው ሳሙኤል ሚዲያ ከፍተው በዚያ ሚዲያ የሚተዳደሩ አሉ። አንተ ትዳርክን ፈተህ ቤትን በትነህ ወደ ትግል እየሄድክ የሚያገቡ እኮ አሉ። ደግሞ አብዛኞቹ የፋኖ አመራሩ ሁሉ ድል ባለ ሰርግ ያገባሉ እኮ ጫካ ውስጥ። ኢማጂን አንዳንድ ጊዜ ህወሓትንም ሸኔንም ከፋኖ የተሻለ እንትን አላቸው ማለት ነው ላለው ማለት ነው ስብና ያ አሁን በምን ሞራልህ ነው አንተ ጓደኛህ እየሞተ ሚስትን ፈተህ ሚዲያ ከፍተው በዚያ ሚዲያ የሚተዳደሩ አሉ። አንተ ትዳርክን ፈተህ ቤትን በትነህ ወደ ትግል እየሄድክ የሚያገቡ እኮ አሉ። ደግሞ አብዛኞቹ የፋኖ አመራሩ ሁሉ ድል ባለ ሰርግ ያገባሉ እኮ ጫካ ውስጥ። ኢማጂን አንዳንድ ጊዜ ህወሓትንም ሸኔንም ከፋኖ የተሻለ እንትን አላቸው ማለት ነው ላለው ማለት ነው ስብና ያ አሁን በምን ሞራልህ ነው አንተ ጓደኛህ እየሞተ ሚስትን ፈተህ ሄደህ ሳሙኤል ሚስቱን ባህር ዳር አስቀምጦ ጫካ ግን ከአዲስ አበባ ሌላ ሴት የሚያስመጣ እንትን ውስጥ እና የሞራል ዝቅጠቱ አንዳንዱ ባልናገረው ደስ ስለሚለኝ ነው ማልፈው። የሰማችሁ ነው አሁን የአማራ ሊቅ አንገትን አልደፋህም? በዚህ አልደነገጣችሁም? በዚህ ድል ባለ ድግስ እየደገሰ ጫካ ውስጥ የሚያገባ ወይ ባለቤቱን ደግሞ አገር ቤት እንትን በከተማ ላይ አስቀምጦ ከዛ በኋላስ እኔ ስብና ስመዝን ከሸኔም ያነሰ ስብና ከህወሓትም ያነሰ ስብና ይመስለኛል። አላስደነገጣችሁም? ይሄ ምን ጉድ ነው አላስባላችሁ? ሰርግ ያገባሉ እኮ ጫካ ውስጥ። ኢማጂን ሄድክ የሚያገቡ እኮ አሉ። ደግሞ አብዛኞቹ የፋኖ አመራሩ ሁሉ ድል ባለ ሰርግ ያገባሉ እኮ ጫካ ውስጥ። ኢማጂን አንዳንድ ጊዜ ህወሓትንም ሸኔንም ከፋኖ የተሻለ እንትን አላቸው ማለት ነው ላለው ማለት ነው ስብና ያ አሁን በምን ሞራልህ ነው አንተ ጓደኛህ እየሞተ ሚስትን ፈተህ ሄደህ ሳሙኤል ሚስቱን ባህር ዳር አስቀምጦ ጫካ ግን ከአዲስ አበባ ሌላ ሴት የሚያስመጣ እንትን ውስጥ እና የሞራል ዝቅጠቱ አንዳንዱ ባልናገረው ደስ ስለሚለኝ ነው ማልፈው። አትናገሩ፣ ታሪክ ግን ያወጣዋል። ይሄ ለአማራ ሊቃን የተላለፈ ነው። መልካም ቀን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።